የሚጥል በሽታ ስለሚባለው ነገር የተወሰነ ነገር እናውራ። ሰላም እንደምን አላችሁ? ወደ ኢንፎርም ሴንተር ቤተሰቦች ሰላም ናችሁ? ይህን ቻናል ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉልን፣ ሼር አድርጉልን። ስለሚጥል በሽታ እስኪ ይጠቅማል የምላችሁን መረጃዎች ላካፍላችሁ። እንደሚታወቀው አንጎል ወይም ብሬን እያልን የምንጠራው የሰውነታችን አካል ክፍል በተከታታይ የማይቋረጥ ኤሌክትሪካል ንዝረት ያመነጫል። ይህ የኤሌክትሪክ ኢምፐልስ ደግሞ በእያንዳንዱ የነርቭ ሕዋስ ወይም ኒውሮን ላይ በአንጎል ውስጥ ይንቀሳቀሳል። በመቀጠል በተለያዩ ኬሚካሎች አማካኝነት ወይም ኒውሮ ትራንስሚተርስ እያልን በምንጠራቸው ወደ ተለያዩ የሰውነት ክፍል ይደርሳል። የነርቭ ስርዓተ ፍሰትም እንግዲህ ሰውነታችንን በዚህ መልኩ ይቆጣጠረዋል። ነገር ግን ሰዎች የሚጥል በሽታ ወይም ይሄ ኢፒሌፕሲ ሲያጋጥማቸው ይህ በሰውነታችን ውስጥ የሚከናወነው የነርቭ ኤሌክትሪካል ንዝረት ወይም ኤሌክትሪካል ኢምፐልሱ የእንቅስቃሴ ሂደቱ ይዛባል። ከተለመደው የኤሌክትሪክ ንዝረት ወይም የንዝረቱ ኢምፐልሱ ፍሰት እስከ 10 እጥፍ በመፍጠን አጠቃላይ ሰውነት እንዲርገበገብ፣ እንዲንቀጠቀጥና ከቁጥጥር ውጭ እንዲሆን ያደርገዋል። የሚጥል በሽታ በዋናነት የአንጎልና የህብረ ሰረሰር ችግር ነው። ይህ በሽታ የነርቭ ስርዓትን የሚያዛባና በጣም የተለመደ የዓለማችን ችግር ነው። በነገራችን ላይ እስከ 65 ሚሊዮን ህዝብም በዚህ በሽታ ተጠቂ ነው በዓለማችን ላይ። ማንኛውም ሰው ጥቁርም ይሁን ነጭ፣ ሴትም ይሁን ወንድ፣ ልጅም ይሁን አዋቂ ለሚጥል በሽታ የመጋለጥ እድል አለው። ድንገተኛ ያልታሰበ ከቁጥጥር ውጭ የሆነ ራስን መሳት፣ እንዲሁም ሰውነትን ማርገፍገፍና ማንቀጥቀጥ፣ ጡንቻችን ጠንክሮ የተለያዩ እንቅስቃሴዎችን ሲያሳይ፣ ምላስን መንከስና ሌሎች ገጸ ባህሪያትን የሚያሳይ ነው። ይህም ሲዥር እየተባለ ይጠራል። በዋናነት 2 አይነት ሲዥር ነው ያለው። አጠቃላይ ሲዥር የሚባል ሙሉ የአንጎል ክፍልን የሚያካልል፣ ደግሞም ሁለተኛው ከፊል ሲዥር የሚባል ግማሽ ወይም ከፊል የአንጎል ክፍልን የሚያካልል ነው። የሲዥሩ ክብደትና ቅለት በእያንዳንዱ ሰው ላይ ይለያያል። በዚህም ቀለል ያለና ጠንካራ ተብሎ በሁለት ይከፈላል። ቀለል ያለ የሚባለው ለትንሽ ሴኮንዶች ብቻ የሚቆይና በቆይታውም ሰዎች ራሳቸውን ሳይስቱ በታካሚዎቹ ላይ ቀለል ያለ ተጽዕኖ የሚያሳድር ሲሆን፣ ጠንካራ የሚባለው ደግሞ ከቁጥጥር ውጭ ሆኖ ራስን በመሳት የጡንቻ መኮማተር፣ መንቀጥቀጥ፣ መርገብገብና ሌሎች ችግሮችን ጨምሮ ለተወሰኑ ደቂቃዎች የሚቆይ ሲሆን ይህን ምን እንለዋለን? ጠንከር ያለው ወይም ከበድ ያለው የሲዥር አይነት ብለን እንጠራዋለን። እንግዲህ የሚጥል በሽታ ባለባቸው ሰዎች ላይ ሲዥር የሚጀብርባቸውን ምክንያቶች ለማየት ከባድ ትኩሳት ሲያጋጥም፣ የራስ ቅል ላይ ጉዳት ሲከሰት፣ በደም ውስጥ ያለ የስኳር መጠን ሲያንስ፣ ከመጠን ያለፈ አልኮል ሲጠጡ፣ አልኮል ጠጪ የነበረ መጠጣት ሲያቆም፣ ጭንቀት፣ ብስጭት፣ ውጥረትና ንዴት፣ እነዚህ የሚጥል በሽታውን ያነሳሳባቸዋል። አንድ ሰው የሚጥል በሽታ አለበት ለማለት ቢያንስ 2 ጊዜ የሲዥር ምልክት ከታየበትና በጤና ባለሙያ ሲረጋገጥ ነው። ሌሎች ተጨማሪ ምልክቶች ያው እንዳሉ ነው። ሲዥር የሚጥል በሽታ ዋነኛ ምክንያት ነው። የሲዥሩ አይነት ቅለትና ክብደት ከሰው ሰው ስለሚለያይ የሚጥለው በሽታ አይነትም ይለያያል። ለምሳሌ አሁን ሙሉና ከፊል ሲዥር ብለን ያወራናቸው ማለት ነው። ሙሉ ሲዥር ስንል አንጎልን በሙሉ የሚያጠቃ ሲሆን የተለያየ ገጸ ባህሪን ከግምት ውስጥ በማስገባት በአይነት 6 ናቸው። እንደዚህ ምንድነው? አብሰንስ ሲዥር፣ ቶኒክ ሲዥር፣ አቶኒክ ሲዥር፣ ክሎኒክ ሲዥር፣ ማያክሎኒክ ሲዥር፣ ቶኒክሎኒክ ሲዥር እያልን እንጠራቸዋለን። እነዚህን እንግዲህ በዝርዝር ሌላ ጊዜ ምን ማለት እንደሆኑ እያንዳንዳቸውን አወራቸዋለሁ። ከፊል ሲዥር የምንለው ደግሞ አንጎልን በግማሽ የሚያጠቃ ሲሆን ቀላልና ውስብስብ ተብሎ በሁለት ይከፈላል። ቀላል የሚባለው ታማሚው ህመሙ ሲነሳበት ራሱን ሳይስት ማየት፣ መስማት፣ ማሽተት፣ መቅመስና መዳሰስ ሳይችል ሲቀር ነው። ራሱን አልሳተም ግን
እነዚህን የስሜት ሕዋሳቶቹ ፈንክሽናል አይደሉም። ከመፍዘዝ ጋር እጅና እግሩን የመጠዝጠዝ ጣቶቹ ላይ ታጥፈው የመድረቅ ስሜት ሲሰማው ነው። ውስብስብ የሚባለው ደግሞ ራሱን ስቶ ሲጀር ሲጀምረው፣ ማንቀጥቀጥ ሲጀምረው፣ መርገብገብ ሲጀምር ነው። እንግዲህ አንድ ሰው የሚጥል በሽታ ታሞ ራሱን ከሳተ በኋላ ሲነቃ ምንም የማያስታውሰው ነገር ላይኖር ይችላል፣ ደግሞ ማይኖርም። የህመም ስሜት ለጥቂት ደቂቃዎች ሊሰማው ይችላል። በቂ እንቅልፍ አለመተኛት፣ ከበድ ያለ የህመም ስሜት፣ እነዚህ ህመሙን ሊያነሳሱ የሚችሉ ነገሮች ማለት ነው። ከፍተኛ ትኩሳት፣ ጭንቀትና ውጥረት፣ ደማቅ ብርሃን በሚያዩ ሰዓት፣ አነቃቂ አልኮል መጠጦችን ሲያቆሙ ወይም ደግሞ ጠጭ መሆናቸው በራሱ፣ የተለያዩ መድኃኒቶችን ሲጠቀም፣ የምግብ ሰዓት ሲዘል ወይም መዝለልና ብዙ መብላት በራሱ የሚጥል በሽታ እንዲነሳና እንዲባባስ የሚያደርጉ ናቸው። እንግዲህ ሲጀር እንዲጀምር የሚያነሳሱ ነገሮች መለየት በጣም ቀላል ላይሆን ይችላል። ምክንያቱም አነሳሽ ነገሮቹ ቁጥራቸው ብዙ ሊሆን ስለሚችል ነው። የሚጥል በሽታ ያለበት ሰው ራሱን ስቶ ከተነሳ በኋላ ቢያንስ የሚያነሳሱትን ነገሮች ተከታትሎ ቢመዘግብና በመጨረሻም በዚያ መሰረት ጥንቃቄ ቢያደርግ ወይም ደግሞ የሚጥል በሽታ የተነሳበትን ቀንና ሰዓቱን ቢመዘግብ፣ ምን ሲሰሩ እንደነበረ ችግሩ ሲፈጠር፣ ከመውደቁ በፊት የነበረ ክስተት ከነበረ፣ ያልተለመደ ሽታ ከነበረ፣ እይታ፣ ድምፅና ሌላ ነገር ከነበረ፣ ያልተለመደ ጭንቀትና ውጥረት እንዲሁም ሌላ ነገር ካለ እነዚህን ነገሮች በየቀኑ ወይም በሚፈጠርበት ሰዓት ቢመዘግብ ለወደፊቱ ጥንቃቄ እንዲያደርግ ችግሩም እንዳይደጋገም ያግዘዋል። ሌላው የሚነሳ ጥያቄ እንደውም ዛሬ ይህን እንዲያወራችሁ ከደረሰ ጥያቄ የሚጥል በሽታ ከቤተሰብ ጋር ይቆራኛሉ የሚል ነገር ነው። አንዳንድ ጥናቶች የሚጥል በሽታ ከዘር ወይም ከወላጅ ሊወረስ እንደሚችል ይጠቁማሉ። ይሁን እንጂ እጅግ በጣም አናሳ ነው። የሚጥል በሽታ ያለባቸው በጣም ብዙ ሰዎች ልጆቻቸው የለባቸውም። እንደ አጠቃላይ ከ101 ሰው የሚጥል በሽታ የመጠቃት እድል እንዳለው ይታመናል። ነገር ግን አንድ ሰው በቤተሰብ የሚጥል በሽታ ቢኖር የመጠቃት እድሉ ከ2 እስከ 5% እንደሆነ ጥናቶች ያመለክታሉ። ማንኛውም ሰው 1% የመጠቃት እድል አለው። ይሁን እንጂ በቤተሰብ ውስጥ ያለው ኤፒሌፕሲ የመጣው በሰው ሰራሽ ችግርና በተለያዩ አደጋዎች የአንጎል ጉዳት ከሆነ እንዲሁም በሌላ በሽታ እንደ ስትሮክ አይነት ከሆነ ከ2 እስከ 5% የመጠቃት እድልም አይኖረውም ማለት ነው። እንደ ማንኛውም ሰው 1% እንጂ። ልጆች ወላጆች ስላለባቸው የሚጠቁበት ምክንያት አይኖርም። የሚጥል በሽታ ልጅ እንዳይወለድ አያደርግም። ነገር ግን ሴት ከሆነች ለሚጥል በሽታ የምትወስደው መድኃኒት በጽንሱ ላይ ተጽዕኖ ስለሚኖረው የባለሙያ ክትትል ድጋፍ ከሌሎች በተለየ ሊያስፈልግ ይችላል። ስለዚህ የሚጥል በሽታ ለምን ይፈጠራል ካለን አንጎል ላይ አደጋ ሲደርስ፣ አንጎል ላይ ጠባሳ ሲፈጠር፣ ከባድ ህመም፣ ከፍተኛ ትኩሳት ሲፈጠር፣ በስትሮክ በተለይ እድሜያቸው ከ35 ዓመት በላይ የሆነ የአንጎል እጢ መኖር፣ በተፈጥሮ አንጎል ላይ የተዛባ አፈጣጠር መኖር፣ የመርሳት ችግር፣ እንደዚሁ ኦክሲጅን በሰውነት ውስጥ አነስተኛ መሆን፣ ከወሊድ በፊት ጽንስ ላይ የደረሰ ጉዳት ካለ በቤተሰብ መኖር፣ እንግዲህ እነዚህ ዋና ዋናዎቹ ናቸው። ይሁን እንጂ የሚጥል በሽታ ምክንያቶች እንግዲህ ከ10 ሰዎች የ6ቱ አይታወቅም። የሚጥል በሽታ እንዴት ይታከማል ካለን ምልክቶቹን የሚያጠፋና እንዳይጥለው ራሱን እንዳይስት የሚያደርጉ መድኃኒቶችን በመስጠት ከደረቅ ቆዳ ስር የሚቀመጥ መሳሪያም አለ። እሱን በመጠቀም የተስተካከለ የኤሌክትሪክ ፍሰት እንዲኖረው በማድረግ ታማሚው ራሱን ስቶ እንዳይወድቅና ምልክቶቹን ሊያሳይ ያግዘዋል። እንደዚህ ኬቶጆኒክ ዳይት መጠቀም በራሱ ብዙ ሰዎች ከሚመገቡት ምግብ የተነሳ የሚወስዱት መድኃኒት ውጤታማነቱን ስለሚቀንስባቸው ኬቶጆኒክ ዳይት ማለት ልጆች ከሆኑ ትንሽ ኃይልና ሙቀት ሰጪ ምግብን እና በዛ ያለ ስብ ነክ ምግቦችን እንዲመገቡ ማድረግ፣ ለአዋቂዎችም ቢሆን መጠነኛ ፋይበር፣ አነስተኛ ኃይልና ሙቀት ሰጪ በዛ ያለ ስብ እንዲመገቡ ማድረግ ነው። እንግዲህ ስብን መመገብ በራሱ ሌላ የጤና ችግር እንዳያስከትል አመጋገብን አስመልክቶ በየጊዜው የጤና ባለሙያ ክትትል ምክር ሊያስፈልግ ይችላል። የአንጎል ቀዶ ጥገና በማድረግ በመድኃኒት ውስጥ ካልተገኘ ሲጀሩ የሚነሳበትን የአንጎል ክፍል ቆርጦ ማውጣት ሊቻል ይችላል። እንግዲህ የሚጥል በሽታ መድኃኒቶቹ በክኒን፣ በመርፌ፣ በሽሮፕ መልክ የሚዘጋጁ